ግብርናና ገጠርን ትራንስፎርም ለማድረግ የተያዙ ሀገራዊ ኢኒሼቲቮችን ከግብ ለማድረስ የግብርና ባለሙያዎች ሚና የላቀ መሆኑን በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ ገለጹ። ቢሮው በግብርና ባለሙያዎች ዘንድ ያለው የክህሎት ክፍተትን በጥናት በመለየት አቅማቸውን ለማጎልበት እየሰራ መሆኑ ተገልጿል። ለዚህም የክልሉ ግብርና ቢሮ ከወላይታ ሶዶ ግብርና ኮሌጅ ጋር በመተባበር ለቀበሌ የሰብል ልማት ባለሙያዎች ተግባር ተኮር ስልጠና አዘጋጅቷል። ለታደለ ፎላ ዘገባ ነሂሚያ ገነቱ። በስልጠናው ማስጀመሪያ መርሃ ግብር ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ግብርናና ገጠርን ትራንስፎርም ለማድረግ የተያዙ ሀገራዊ ኢኒሼቲቮችን ከግብ ለማድረስ የግብርና ባለሙያዎች ሚና የላቀ መሆኑን ገልጸዋል። ግብርናን ምርታማነት ለማድረግ በሚሰራው ስራ ግብርና ትራንስፎርም እንዲያደርግ የሚጫወት ባለቤት የሆነው አካል ዛሬ እዚህ ነው ያለው። ግብርና ትራንስፎርም ማድረግ የሚቻል ከሆነ ገጠርን በአጠቃላይ ትራንስፎርም ማድረግ ይቻላል። ገጠርን እንደ ሀገርም እንደ ክልልም ትራንስፎርም ማድረግ እንዲችል ማድረግ ስትራክቸራል ትራንስፎርሜሽንን ማረጋገጥ ያስችለናል የሚል የፖሊሲ ዳይሬክሽን አለ። ስለዚህ ግብርናን ትራንስፎርም ለማድረግ ገጠርን ትራንስፎርም ለማድረግ ኤንድ መዋቅራዊ ትራንስፎርሜሽን ለማምጣት የምንችላቸው ወይም የሚያስችሉን ዋና ዋና ኢኒሼቲቮች ባለቤት ስለሆናችሁ በእነዚህ ኢኒሼቲቮች ላይ ያላችሁ እይታ በስልጠና የተደገፈ፣ በአቅም ግንባታ የተደገፈ፣ በስራ የተፈተነ፣ በኮሚትመንት የተለካ እንዲሁም መጨረሻው ውጤት የሚታይ ሊሆን ይገባል። የግብርና ትራንስፎርሜሽን የሚረጋገጠው ፖሊሲን የተረዳ ማስፈጸሚያ የሆኑ ኢኒሼቲቮችን በትክክል መተግበር የሚችል የልማት ሰራተኛ ሲኖረን ብቻ ነው። በሰብል ልማቱ መፈጸም ያለባቸው የተለዩ ግብርናን ትራንስፎርም ለማድረግ የሚያስችሉ ዋና ዋና ጉዳዮች በስልጠና ይቀርባሉ። ከነዚህም መሃል የኩታ ገጠም እርሻ፣ መካናይዜሽን ኤንድ ኒውትሪሽን ሴኩሪቲ ከአመጋገብ ጀምሮ ኤንድ ባለሙያ የሆነ በሙያ የበቃ ስለ ሙያው በቂ ግንዛቤ እውቀት በየጊዜው ራሱን በሙያው አፕዴት እያደረገ በውስጡ ያለውን እውቀት ለአርሶ አደሩ ለአርብቶ አደሩ ሳይሰስት ሳይደክም ሳያመነታ መስጠት የሚችል ባለሙያ በየደረጃው ሲኖር ነው። በባለሙያው ዘንድ ያለውን እውቀትና ክህሎት ለማሻሻል ተግባር ተኮር ስልጠና መዘጋጀቱን አመላክተዋል። ይህን ችግር ለመጀመሪያ ጊዜ መፍቻ አድርገን ያሰብነው ዛሬ የሚሰጥ የክህሎት ስልጠና ነው። ዛሬ የሚጀምር የክህሎት ስልጠና ነው። ይህ ስልጠና ይቀጥላል። እዚህ ያላችሁ የሰብል ልማት ባለሙያዎች ናችሁ። ቀጥሎ የተፈጥሮ ይመጣል። ቀጥሎ የእንስሳት ይመጣል። በሁሉም ዘርፎች ላይ ብቃት ያለው ባለሙያ ታች ሊተከል ይገባል። ሀገር ምን እያቀደች ነው? ክልሉ ምን እያቀደ ነው? መንግስት ምን እየሰራ ነው? የሚለውን ነገር ጠንቅቆ የሚረዳ ባለሙያ ያስፈልጋል። በግብርና ባለሙያዎች ዘንድ ያለው የክህሎት ክፍተትን በጥናት በመለየት ለሰብል ለተፈጥሮና ለእንስሳት ዘርፍ የቀበሌ የልማት ጣቢያ ባለሙያዎች ተግባር ተኮር ስልጠና ማዘጋጀቱን ያስታወቁት የቢሮ ምክትልና የእርሻ ዘርፍ ኃላፊ አቶ አድማሱ አወቀ ናቸው። የዛሬ ስልጠና ለየት የሚያደርገው ከዚህ በፊት ግብርና ቢሮ ባለሙያዎች በየጊዜው ያሰለጥናሉ። የዛሬ ስልጠና የግብርና ቢሮ ከፍተኛ ባለሙያዎች፣ የምርምር ሰራተኞች ወይም ከፍተኛ ተመራማሪዎች እንዲሁም ደግሞ የግብርና ኮሌጅ መምህራን ከዚህ በፊት ለእናንተ ስልጠና ሰጥቶ ያስመረቁ የኮሌጅ መምህራን የዚህ ስልጠና አካል ነው የሚሆኑት። ስልጠናው የዛሬ የመጀመሪያ ዙር ስልጠና የሰብል ልማት
ቡናን ጨምሮ ሰብል ልማት እና እንዲሁም ደግሞ አጠቃላይ በሰብል ልማት ኤክስቴንሽን ፓኬጅ እና በስርዓተ ምግብ ዙሪያ ስልጠና ተከታታይ 6 ቀናት ስልጠና ይሰጣል። ስልጠናው 2 ቀን ዛሬና ነገ በቲዮሪ ወይም በንድፈ ሐሳብ የሚሰጥ ነው የሚሆነው። ተከታታይ 4 ቀናት ፕራክቲካል ወይም የተግባር ስልጠና ይሰጣል ማለት ነው። ስለዚህ ይሄ ስልጠና እንዲሰጥ ያው ዳሳ ጥናት ተደርጎ የባለሙያዎች ክህሎት ክፍተትን ለማሟላት ስለሆነ በዚሁ ልክ መውሰድ ያስፈልጋል። ለተከታታይ 6 ቀናት የሚቆየው በዚሁ ስልጠና ከ500 በላይ ሰልጣኞችን የሚሳተፉ ሲሆን በቀጣይ ለተፈጥሮ እና ለእንስሳት ዘርፍ ባለሙያዎች ተመሳሳይ ስልጠና እንደሚሰጥ ተመላክቷል። አካል ጉዳተኞችን በማንኛውም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ላይ ማሳተፍና ተጠቃሚነታቸውን ማረጋገጥ የሁሉም ባለድርሻ አካላት ትኩረት የሚጠይቅ ነው አሉ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ። አካል ጉዳተኞች ራሳቸውን ሳይገድቡ ያላቸውን አቅም ለሀገር እድገት መጠቀም እንደሚገባቸው ያሳሰቡት ደግሞ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋሌ ፈይሳ ናቸው። አካል ጉዳተኞችን ያካተቱ ተቋማትን በመገንባት በሁሉም ዘርፍ እኩል ተጠቃሚነት ለማረጋገጥ የመንግስት ቁርጠኝነትና የህብረተሰብ ድጋፍ እንደሚያስፈልግ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይኔ ጉጆ አሳስበዋል። ለትዕግስት ክፍሌ ዘገባ። አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት በዓለም አቀፍ የአካል ጉዳተኞች ቀን በዓለም ለ34ኛ ጊዜ በሀገራችን ለ33ኛ ጊዜ አካል ጉዳተኝነትን የሚያካትት ማህበረሰብ ለተሻለ ማህበራዊ እድገት በሚል መሪ ቃል በደቡብ ኢትዮጵያ ክልል ደግሞ ለ3ኛ ጊዜ በድምቀት ተከብሯል። በዚህም አርብ ዕለት በወላይታ ሶዶ ከተማ በእግር ጉዞ ማክበር የተጀመረው የአካል ጉዳተኞች ቀን የተሰሩ የተለያዩ ስራዎችን በማስጎብኘት ቀጥሎ ነበር። አካል ጉዳተኞችን በማንኛውም በማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ በማሳተፍ ተጠቃሚ ለማድረግ ባለድርሻ አካላት ትኩረት ሰጥተው መስራት እንዳለባቸው የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ ተናግረዋል። አካል ጉዳተኞች በማህበራዊ ኢኮኖሚያዊ ፖለቲካዊ እንቅስቃሴዎች ፍትሃዊ ተሳታፊና ተጠቃሚ ለማድረግ በመንግስት በሲቪል ማህበረሰብ ድርጅቶች በንግዱ ማህበረሰብ እና በህዝቡ ዘንድ ግንዛቤ የመፍጠር ስራ ለመስራት እንዲሁም በዓሉን ምክንያት በማድረግ በንቅናቄ ሀብት ለማሰባሰብና ለአካል ጉዳተኞች ድጋፍ ለማድረግና ለአካል ጉዳተኞች ስኬት እውቅና ለመቸር ነው። በአካል ጉዳተኞች ተሳትፎና ተጠቃሚነት ዙሪያ ግንዛቤ ለመፍጠር ስራዎችን ለመስራት አካል ጉዳተኞች ድምጻቸውን ማሰማት የሚችሉበት መድረክ ለመፍጠር በተለያዩ የሙያ ዘርፎች ተሰማርተው ውጤታማ ለሆኑ እና አራያ ለሆኑ አካል ጉዳተኞች እውቅና ለመስጠት ሌሎችም እንዲነቃቁ ማድረግ የአካል ጉዳተኞች ታድሶ ድጋፍና እንክብካቤ ስራዎችን ለማበረታታት ለማጠናከር ድጋፍ ለሚሹ አካል ጉዳተኞች ሀብት በማሰባሰብና ልዩ ድጋፎችን የማመቻቸት ስራዎች ተሰርተዋል። በዓለም አቀፍ የአካል ጉዳተኞች ቀን አከባበር ላይ የተገኙት የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋለ ፈይሳ አካል ጉዳተኞች በብዙ ጥበብ የተገለጡ መሆኑን በመግለጽ ያላቸውን አቅም ለሀገር እድገት እንዲጠቀሙ ምቹ ሁኔታ መፍጠር ያስፈልጋል ብለዋል። በብዙ ጥበብ የተገለጡ፣ በብዙ ስኪል የተገለጡ፣ በብዙ ፕሮዳክቲቪቲ የተገለጡ የዚህን ሀገር ኢኮኖሚ ከመገንባት አንጻር የሀገሪቱን ልማት ወደፊት ልፍ ከማድረግ አንጻር የአንበሳ ድርሻ መጫወት በሚያስችል ልክ የተሰለፋችሁ ናችሁና እንኳን ደስ ያላችሁ። አቢሊቲ የማይወሰድ ፖቴንሻል የማይወሰድ መሆኑን ያረጋገጥንበት ስለሆነ እኔ በጣም ነው ደስ ያለኝ። የአካል ጉዳተኞችን መብት ማስጠበቅና ፖለቲካዊ ተሳትፎ ለማሳደግ 7ኛው ጠቅላላ ምርጫ በነቂስ እንዲሳተፉ ትኩረት ተሰጥቶ ሊሰራ እንደሚገባ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነ ጉጃ ተናግረዋል። በደንብ እየታዘብን ነው፣ እየተገናዘብን ነው። ከኮሪደር ልማት ጀምሮ ራምፕ ከሌለው አይመረቅም እያየን ያለ የእግረኞች መንገድ ከሌለው
አይነ ስውራን በዱላ እየፈተሹ እንዲሄዱ መንገዱ ላይ የሚለጠፍ ነገር ከሌለው አይመረቅም። ያለፉት 4 ዓመታት መሪ ቃሎችን ወደ ኋላ ብታዩ የአካል ጉዳተኞች የመሪነት ሚና መውጣት አለባቸው፣ እድል ይሰጣቸው እያሉ ነው የሚሆነው። አካል ጉዳተኝነት በተፈጥሮና በሰው ሰራሽ ምክንያቶች የሚፈጠርና ማንም ማምለጥ የማይችለው ክስተት በመሆኑ በየአካባቢው ያሉ አካል ጉዳተኞችን ተጠቃሚ ለማድረግ በቅንጅት መስራት እንደሚያስፈልግ ተገልጿል። በእሳት ቃጠሎ፣ የመኪና አደጋ፣ በግል አደጋ፣ ጦርነት ጥቃቶች ሲሆኑ ከነዚህ አይነት አጋጣሚዎች ማንም ግለሰብ መቼ የት እንደሚከሰትና በየትኛው የሰውነት አካል እንደሚከሰት አይታወቅም። ማንኛውም ሰው አካል ጉዳተኛ ላለመሆን ዋስትና የለውና ስለዚህ ማንኛውም ሰው ከአካል ጉዳተኝነት ማምለጥ አይቻልም። የማህበረሰቡን ችግር ፈቺ የሆኑ ቴክኖሎጂዎችን ነው የምንሰራው። የውሃ ጉድጓድ መቆፈሪያ እንሰራለን። የቡና መውቂያና መፍጫ እንሰራለን። የገብስ መፈተጊያ፣ የዳጣ ማለሚያ፣ የተለያዩ በተለይ የሴቶችን ጊዜና ጉልበት የሚቀንሱ ማሽኖችን እናዘጋጃለን። ሞዴሱን ነው እየሰራው የነበረ እና ይሄ ሞዴስ ሲሰራ ያኛው ይጣላል፣ ይሄኛው ደግሞ አይጣልም። ይሄንን ይጠቀሙና ይሄ ከበሰበሰ በኋላ ያንን አንስተሽ መልሰሽ ይሄንን ታነሽና እችንም ታነሽና ሌላ ሞዴስ አለ እሱን ትተኪያለሽ። ራሽ አካል የምንለው አርቲፊሻል እግር እንዴት እንደሚሰራ ለማህበረሰቡ ለማሳወቅና አካል ድጋፍ ደግሞ ተጨማሪ ዘመጣ የስራው የሚሰራው እንግዲህ አብዛኛው ማቴሪያሉ ከውጭ ሀገር ነው የሚመጣው። እኛ እዚህ ሙያው የሰለጠንን ባለሙያዎች ወደ እንትን ቀይረ ነው ለሀበስኞች ሊጠቀሙበት እናደርጋለን። በተሰማሩበት በሙያ መስክ ውጤታማ ለሆኑ አካላት ምስክር ወረቀትና ማበረታቻ ሰርተፍኬት በመስጠት መድረኩ ተጠናቋል። በወላይታ ሶዶ ከተማ እየተሰሩ ያሉ የኮሪደርና የተራራ ልማት ስራዎች ሲጠናቀቁ የከተማዋን ውበትና ደረጃ እንደሚያሳድግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ልዩ አማካሪ ዶክተር ቦሻ ቦምቤ ተናገሩ። የወላይታ ሶዶ ከተማን ጥንታዊነትና ታሪካዊነትን በሚመጥን መልኩ የልማት ስራዎች እየተከናወኑ መሆኑን የከተማዋ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ ፍሬው ሻንካ ገልጸዋል። ከክልሉ ከተማና መሰረተ ልማት ቢሮ የተውጣጣ ቡድን በወላይታ ሶዶ ከተማ እየተሰሩ ያሉ የኮሪደርና የተራራ ልማት ስራዎችን ጎብኝተዋል። አብኔዘር አበራ ተጨማሪ አለው። ከክልሉ ከተማና መሰረተ ልማት ቢሮ የተውጣጣ ቡድን በወላይታ ሶዶ ከተማ እየተሰሩ ያሉ የኮሪደር መንገድና ተራራ ልማት ስራዎችን ጎብኝተዋል። በጉብኝቱ ስፍራ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ልዩ አማካሪ ዶክተር ቦሻ ቦምቤ በወላይታ ሶዶ ከተማ እየተሰሩ ያሉ የተለያዩ የልማት ስራዎች የከተማዋን ውበትና ደረጃ ከማሳደግ ባሻገር የኢንቨስትመንትና የቱሪስት መዳረሻነትን አቅም እንደሚያሰፉ ገልጸዋል። ሶዶ ከተማ ላይ አሁን የተጀመሩ ስራ እውነት ለመናገር እጅግ በጣም አመርቂ ስራ እየተሰራ ነው ያለውና በተለይ ከዚህ ከፍረው አልታይ አደባባይ እስከ መናራ ድረስ ያለው ሎት 1 እና ሎት 2 ሳር የተባሉ ቦታዎች ትላልቅ ስራዎች እየተሰሩ ናቸው። እነዚህ ስራዎች በሚቀጥለው ሚያዝያ ግንቦት ውስጥ አልቆ ለመረቃ የሚበቁ ናቸውና ሰው ከተማውን ከማዘመን አኳያ ለወጣቶች ተጨማሪ የስራ እድል ከመፍጠር አኳያ እንደዚሁም ደግሞ ማለት ነው ለሰዎች የማህበራዊ መስተጋብር የበለጠ ከማሳለጥ አኳያ በኢኮኖሚውም ዘርፍ እንደዚሁ ማለት ነውና ትላልቅ ስራዎች እየተሰሩ ናቸው ማለት ነው። ዶክተር ቦሻ ቦምቤ አክለውም በከተማዋ እየተሰራ ያለው የዳሞታ ተራራ ኢኮቱሪዝም ሳይት የቱሪስት ፍሰትን የሚጨምር እንዲሁም የከተማዋን ገጽታ የሚቀይር ነው ብለዋል። ያለንበት ይሄ የዳሞታ ኢኮ ቱሪዝም ሳይት ያየን እንደሆነ በነገራችን ላይ በቱሪዝም ላይ ማለት በሀገራችን ላይ ትልቅ አብዮት ነው እየተደረገ ያለውና አንድም መዳረሻዎችን ከማስፋት አኳያ ማለት ነው የቱሪዝም መዳረሻዎችን ከማስፋት አኳያ በሀገር ደረጃ በጣም ትላልቅ ሰፋፊ ስራዎች እየተሰሩ ናቸው። ይሄም እንደው አይተ እንደሆነ ማለት አይተ የማትጠግበው ሳይት ነውና እዚህ ላይ ሆነ ወደ ታች የሶዶን ከተማ በሚታይበት ጊዜ እንግዲህ የሚሰጠውን ቪው ሁላችን ማየት እንችላለን። መዳረሻዎችን ከማስፋት አኳያ የጎበኞችን ቁጥር ከጊዜ ወደ ጊዜ ከመጨመር አኳያ ያለው ፋይዳ እጅግ በጣም
ከፍ ያለ ነው። የክልሉ ከተማና መሰረተ ልማት ቢሮ ምክትል ኃላፊ ወይዘሮ የምስራች ገመዳ በክልሉ የሚገኙ ከተሞች ዘመኑን የሚመጥን የመሰረተ ልማት ስራ ለማከናወን አስቀድመው ከእቅድና ዝግጅት ጀምሮ የከተሞችን ጸጋ ታሳቢ ያደረጉ ስራዎችን እያከናወኑ መሆናቸውን ተናግረዋል። ፕሮጀክት ከመጀመራቸው በፊት ሁሉም ባለድርሻ አካላት ኃላፊነት ወስዶ ከዲዛይን ዝግጅት ጀምሮ አጠቃላይ ከተማውን የሚመጥን እቅድ የከተማውን ጸጋ ታሳቢ ያደረገ ከተሞች ላይ ያሉ ቻሌንጆችን ለምሳሌ የቶፖግራፊ ሊሆን ይችላል፣ ሌሎች የአቀማመጥ የመሰረተ ልማት ሁኔታዎችንም ታሳቢ ያደረገ ቻሌንጆችን ወደ እድል ቀይሮ ለልማትና ለቱሪዝም የማረጉ ስራዎች በጣም ተስፋ ሰጭና ትክክልም ከተሞች ለብልጽግና ተምሳሌት እንዲሆኑ እየተደረገ ያለ ስራዎችን ለማየት ይችላል። በከተሞች እየተሰሩ ያሉ የተለያዩ መሰረተ ልማት ስራዎች የከተሞችን ገጽታ ከመቀየርና ውበትን ከማላበስ ባለፈ ሰው ተኮር ዓላማን ማዕከል ያደረጉ መሆናቸውንም ምክትል ኃላፊዋ አስረድተዋል። ከውበት ወደ ሰው ተኮር ወደ ኢኮኖሚ እንዲመጡ የማረጉ ስራ በዛ ውስጥ የመሬትና የውሃ ጥበቃ ስራዎች አካባቢን የማስዋብ የመጠበቅ ለህዝብ አገልግሎት እንዲሆኑ የማረግ ስራዎች በጣም የተሻለና ሁሉም ከተሞች ላይ በሚታይ መንገድ ማለት ነው ህዝቡ እያመሰገነ ህዝቡ በየትኛውም ስራ ውስጥ የከተማውን ልማቱን የሚደግፍና ተባባሪ የሆነ እንደሆነ ለማየት ችለናል። በወላይታ ሶዶ ከተማ እየተሰራ ያለው የኮሪደር ልማት ስራ የኮሪደር ስታንዳርድ የሚጠይቀውን መስፈርት ያካተተና ያሟላ እንዲሆን ታስቦ እየተሰራ መሆኑን የከተማው ማዘጋጃ ቤታዊ አገልግሎት ስራ አስኪያጅ ፍሬው ሻንካ ተናግረዋል። የኮሪደር እሳቤ በየጊዜው እያደገ የመጣ ነውና ከዛ እሳቤ ጋር ተያይዞ ሁሉንም አገልግሎቶች የያዘና ኦሎባት አክሰስ ከማድረግ አንጻር አሁን የጀመርነው የዘንድሮ ኮሪደር ሁሉንም ኮምፖነንቶችን የያዘ በከተማው በፌዴራል መንግስት በጀት የሚገነባው ዘመናዊ የአስፋልት መንገድ የኮሪደር ልማትን አካቶ እንዲገነባ ታቅዶ የተሰራ መሆኑንም ስራ አስኪያጁ አብራርተዋል። ነባር የሎት ዋን አስፋልት ላይ አስፋልት ብቻ ሳይሆን ይህን ኮሪደር ኮምፖነንት እንዲያሟላ ተደርጎ የግሪን ስትሪፑ ሚዲያን በማጥፋት አሁን ሞሮፍ ነባር ከተሞች ከከተማ ከዚህ በፊት በነበሩ ዲዛይኖች ላይ ሚዲያን ትልቁ ኮምፖነንት ነበር። አሁን ግን ከአክሰስ አንጻር ሚዲያን ላይ ያለው የግሪን ስትሪፕ ግራና ቀኝ ስለሚሆንም ስማርት ፖሎች የባይክ ላይኖችና የእግረኛ መንገዶች ስላሉ ያን ሁሉ ታሳቢ ባደረገ መልኩ የ7 ኪሎ ሜትር የኮሪደር ኮምፖነንት ያለው ነው የመጀመሪያው አስፓልት ሎቷን በፌዴራል መንግስት የሚሰራ። የወላይታ ሶዶ ከተማን ጥንታዊነትና ታሪካዊነት በሚመጥን መልኩ ዳሞታ ተራራን የማልማት ስራ ከተማ አስተዳደሩ እያከናወነ መሆኑም ተገልጿል። ይሄ የ5.34 ኪሎ ሜትር የዳሞታ ጫፍ የቱሪስት ዴስቲኔሽን ነው። ቅድም መግቢያ ላይ እንደነገርናችሁ ቦታው የቱሪስት ዴስቲኔሽን ነው። የእምነት ተቋማት አሉ፣ ከተማውን የምናይበት ነው። ኬቮች አሉ፣ ስትሪሞች አሉ። ስለዚህ ማንም ሰው ሶዶን እንግዲህ ባለ 7 በር የዳሞታ ጸዳል ስትባል ዳሞታ አለማ። አሁን ግን በፒኤሙ ኢኒሼቲቭ አራተኛው የተለያዩ ዘርፎች አማራጮች ውስጥ አንዱ ቱሪዝም ዴስቲኔሽን ነው። ስለዚህ 7187 የሚጠጋ የስቴር አሁን የቆምንበት የስቴር ስራ ጀምረናል። በወላይታ ሶዶ ዩኒቨርሲቲ የሚከናወኑ ጥናቶችና አዳዲስ የምርምር ግኝቶችን በአእምሯዊ ንብረት ባለቤትነት መብት በማስመዝገብ ከዘርፉ የሚገኝ ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ መስራት እንደሚገባ ተገለጸ። የአእምሯዊ ንብረት ባለቤትነት መብት ከማስመዝገብ አንጻር የሚታዩ ክፍተቶችን ለመቅረፍ ለምሁራን ተመራማሪዎችና ለትምህርት ተቋማት ግንዛቤ የማስጨበጥ ስራዎች እያከናወነ መሆኑን የገለጸው ደግሞ የኢትዮጵያ አእምሯዊ ንብረት ባለስልጣን ነው። በወላይታ ሶዶ ዩኒቨርሲቲ የኢንዱስትሪ ትስስርና ቴክኖሎጂ ሽግግር ዳይሬክቶሬት ከኢትዮጵያ አእምሯዊ ንብረት ባለስልጣን ጋር በጉዳዩ ዙሪያ ስልጠና ሰጥቷል። ለአዲሱ ተፈራ ዘገባ እድገት እስራኤል
በወላይታ ሶዶ ዩኒቨርሲቲ የኢንዱስትሪ ትስስርና ቴክኖሎጂ ሽግግር ዳይሬክቶሬት ከኢትዮጵያ አእምሯዊ ንብረት ባለስልጣን ጋር በጋራ ያዘጋጁት ስልጠና ተመራማሪዎች በምርምር ያገኙትን አዲስ ግኝት የባለቤትነት መብት በማስመዝገብ ተጠቃሚ እንዲሆኑ የሚያስችል መሆኑ ተገልጿል። በወላይታ ሶዶ ዩኒቨርሲቲ የሚደረጉ አዳዲስ ግኝቶችን ለህትመት ብቻ ከማብቃት ይልቅ የማህበረሰብ ችግር የሚፈቱና ተቋሙና ተመራማሪዎች የኢኮኖሚ ተጠቃሚ እንዲሆን የሚያስችል ሊሆን ይገባል ተብሏል። የሚሰሩ የፈጠራ ስራዎች ቴክኖሎጂዎች ባለቤትነታቸው በትክክል መመዝገብ ስላለበት እንዴት ነው ፓተንት ራይት የሚሰጠው? አእምሯዊ ንብረት እንዴት ነው የሚጠበቀው? እንዴት ነው አፕሊኬሽን የሚዘጋጀው? እንዴት ነው ያንን አእምሯዊ ንብረት ወይም ባለቤትነቱን ማስመዝገብ የምንችለው? ሂደቶች አሉ፣ አካሄዶች አሉ። ስለዚህ ያንን ስታፉ በስፋት አውቆ በብቃትም ደግሞ እንዲሳተፍ ለማድረግ ይሄ ስልጠና ወሳኝ ሚና ስላለው ዩኒቨርሲቲያችን በዚህ አግባብ ዛሬ ላይ ይህን ስልጠና እየሰጠ ይገኛል። የምንሰራው የምርምር ስራ ከፐብሊኬሽን ወይም ከህትመት ባሻገር ማየት አለብን ማለት ነው። የምናመጣው ውጤት ወይም ፕሮዳክት ወይም ሰርቪስ እና ፈጠራ ሊሸጥ የሚችል መሆን አለበት። አንድ ሰው አንድ ተመራማሪ ፈጠራ ቢኖረው በምርምር አንድ ፈጠራ አንድ ኢኖቬሽን ቢያወጣ አንድ ፕሮዳክት ቢያወጣ አንድ አዲስ ሰርቪስ ቢያወጣ ያንን አዲስ ሰርቪስ እንዴት ነው በአእምሯዊ ንብረት ባለቤትነት ማስመዝገብ የሚችለው? ሂደቶቹ ምንድን ናቸው? ምን አይነት ፕሮሲጀሮችን መከተል አለበት? አፕሊኬሽን ፕሮሲጀሩን ጨምሮ ሂደቱን ማወቅ ስላለበት በተለይ ምርምር አልቲሜት ጎሉ ፐብሊኬሽን ብቻ መሆን እንደሌለበት ከምርምር የሚወጣ ፕሮዳክት መኖር አለበት። ዩኒቨርሲቲው ሀገር በቀል እውቀቶችን የአእምሯዊ ንብረት መብት እንዲያገኙ ለማስቻል እየሰራ መሆኑ የተገለጸ ሲሆን በግቢ ውስጥ ባለው ባህላዊ ሙዚየም የሚገኝ የወላይታ ብሔር ባህላዊ ፌርሙዝ ወይም ሼታ እና ሌሎች ግኝቶችም ለማስመዝገብ መታቀዱ ተጠቁሟል። በርካታ አይፒ ወይም ኢንተሌክቹዋል ፕሮፐርቲ ምንለው የአእምሯዊ ንብረት ላይ የተመዘገቡ አሉን። በዚህ ዓመትም እናስመዘግባለን። እንደው በቅርቡ አይታችሁ ከሆነ እኛ የወላይታ ባህላዊ ሙዚየም ውስጥ አንድ የወላይታ ባህላዊ ፌርሙዝ አለ። ያ ፌርሙዝ ወይም በወላይተኛ ሼታ ይባላል። እሱም አንዱ የምናስመዘግብበት ነው። አሁን ይሄ ሂደት ይሄ አካሄድ እሱም የወላይታ ቅርስ ነው፣ የወላይታ ባህል ነው። ምክንያቱም ባለቤትነቱ የወላይታ ህዝብ ነው። ስለዚህ እንደ ዩኒቨርሲቲ ደግሞ እንዳለን ይህን በምርምርና በፈጠራ እንደዚሁም ደግሞ በአገር በቀል እውቀትን ማሳደግ ያለበት ዩኒቨርሲቲ ስለሆነ አንዱ ምናልባት ከዚህ ስልጠና በኋላ የምንሄደው ይህንን የወላይታ ባህላዊ ከ6 ሰዓት እስከ 7 ሰዓት ሙቅ ውሃ ወይም ሙቅ ቡና ሊሆን ይችላል፣ ሻይ ሆነ በጥንት ጊዜ አባቶቻችን ለስራ ለአደን ሲሄዱ እናቶች የሚያቆዩበት ነው እና ያንን ሼታ ወይም ወላይታ ባህላዊ ፌርሙዝ የማስመዝገብ ሂደት ጀምረናል። በኢትዮጵያ አእምሯዊ ንብረት ባለስልጣን የኢኖቬሽንና የቴክኖሎጂ ሽግግር ዘርፍ ኃላፊ የሆኑት አቶ ሲንታዮ ታደሰ የምርምር ግኝቶች የባለቤትነት መብት እውቅናን ሲያገኙ ያለ ፍቃድ የሚደረጉ ህገወጥ እንቅስቃሴዎችን ለመገደብ እንደሚረዳ ገልጸዋል። በተለይ ዩኒቨርሲቲዎች ላይ የሚሰሩ ፈጠራዎችን ለሌሎች ንግዶች መሸጥ ማከራየት ብንፈልግ ፕሮቴክሽን ጥበቃ ያለው ከሆነ የመደራደር አቅማችንን ያጎለብተዋል። ከዛ በተረፈ ገበያ ላይ ይዘናቸው ስንወጣ ማንም እንደፈለገ ካለ ፍቃዱ ካለ ባለቤቱ ፍቃድ ውጪ ኮፒ ማድረግ ስለማይችል እነዚህ ልፋታቸውን ድካማቸውን እዛ ላይ ያዋሉ ተመራማሪዎች ተቋማት ተጠቃሚ መሆን የሚችሉበት ስርዓት ይኖራል። ከዛ በተረፈም ደግሞ እነዚህን የፈጠራ ስራዎች እኛ ጋር የተገኙትን ሰርቲፊኬቶች በማስያዝ እንደ ኮላተራል እንደ ማስያዣ በማጠቀም የፋይናንስ ተቋማት ጋር ሄዶም ደግሞ የገንዘብ ድጋፍ ማግኘትም ብድር ማግኘትም የሚቻልበት ሁኔታ አለ ማለት ነው። የስልጠናው ተሳታፊ ተመራማሪዎችና ጉዳዩ የሚመለከታቸው አካላት በበኩላቸው ከዚህ በፊት የተደረጉ ምርምሮች የአእምሯዊ ንብረት ወይም ፓቴንት መብት የማስመዝገብ ልምድ አናሳ መሆኑን በመጥቀስ የወሰዱ ስልጠና ሰፊ ግንዛቤ የፈጠረ ነው ይላሉ። ሰዎች በሚሰሩት አእምሯቸውን ተጠቅመው በሚያገኙት ፕሮሰስ ኦር ፕሮዳክት ላይ የሆነች ኤክስክሉሲቭ የሆነ ራይት ብሰጥ ያ ሰው ምን እየሆነ ነው ያለው? ያ ሰው አንድ ኢኮኖሚካሊ ካፓብል እየሆነ ነው የሚሄደው። ኢኮኖሚካሊ ይሸጣል፣ ያስተላልፋል፣ ኦነርሺፕም ሊያስተላልፍ ይችላል። ያን ሲያደርግ ኢኮኖሚካሊ የሚያገኘው ቤኔፊት አለ፣ የሚያገኘው ገቢ ይኖራል፣ ፕሮፊት ኦሪየንትድ ይሆናል። በዋናነት ያን ያገኛል። የሰራነውን ስራ አስመዝግበን በሌላ ዘንድ ታውቆ እውቅና አግኝተን ደግሞ በሞራልም ይሁን በጥቅማ ጥቅም በሁሉም ረገድ ራሳችን ተጠቃሚ የምንሆንበትን መንገድ
በቅርብ የሚሰጥ ስለሆነ ስለዚህ ይህን ግንዛቤ ዛሬ አግኝተናል ከዚህ ስልጠና ተነስተን ማለት ነው። ብዙ ጊዜ ፓተንት ራይት ወይም አእምሯዊ ንብረት ሲባል ያለን ግንዛቤ የተዛባና ግልጽ ሆኖ አናገኘውም ነበር። ግን የዛሬው ስልጠና በጠዋቱም ሴሽን ያገኘነው በቀጣይ የምናገኘው ያሉብንን የግንዛቤ ክፍተት የሚሞላለንና ወደፊት ስራዎቻችንን የበለጠ በአእምሯዊ ንብረት አስመዝግበን ተቋሙም ግለሰቦችም የሚጠቀሙበትን ነገር የሚፈጥር የትሬኒንግ ወይም የስልጠና መድረክ ነው ብዬ ወስደዋለሁ። የማህበረሰብ ችግሮችን ለመፍታት የሚደረጉ ጥናቶችና ምርምሮች የአእምሯዊ ንብረት ባለቤትነት መብት በማግኘት ከዘርፉ የሚገኝ ተጠቃሚነት የሚያረጋግጡ መሆን እንዳለባቸውም በስልጠናው ተመላክተዋል። መድኃኒት የተላመደ የቲቪ በሽታን ለማከምና ለማዳን የጤና ባለሙያዎችን ግንዛቤ በማስፋት ረገድ በትኩረት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። መድኃኒት የተላመደ ቲቪ በሽታ በአግባቡ ከታከመ የሚድን ቢሆንም ህብረተሰቡ ቅድመ ጥንቃቄ ማድረግ እንዳለበት የዘርፉ ባለሙያዎች አሳስበዋል። ሀና ደረሰ ዝርዝሩን ታቀርበዋለች። በርካቶችን ከዓላማቸውና ከመንገዳቸው የመለሳቸው የቲቢ በሽታ የበረታና ከ2 ሳምንት ያለፈ ደረቅ ሳል ይዞ የሚመጣ እንደሆነ የጤና ባለሙያዎች ይናገራሉ። ታዲያ ይህ በሽታ አንዳንዴም በመጀመሪያ ደረጃ የሚሰጠውን መድኃኒት የመላመድ አቅም እንዳለው መረጃዎች ያሳያሉ። ከዚህ ጋር ተያይዞ ከዓለም የጤና ድርጅት በኩል በዚህ ዙሪያ በትኩረት እንዲሰራ በየአካባቢዎች የግንዛቤ ማስጨበጫ መድረኮች እየተካሄዱ ይገኛሉ። ማህበረሰብ ቲቪ በሽታ ጉዳይ ነው ዛሬ የተገናኘ ነው። ከዚህ በሽታ አኳያ በተለይም የመድኃኒት የተላመዱ የቲቪ በሽታ ሕክምናን በሚመለከት በቀድሞ ደቡብ ወይም የደቡብ ብሔር ብሔረሰቦች ላይ የነበሩ ዞኖች በደቡብ ማዕከል አድርጎ የኮሚቴ አለ ሪቪው ኮሚቴ የሱ ኮሚቴ ስብሰባና ስራዎች በየክልሉ 10 የተመረጡ ሆስፒታሎች ላይ እየተሰሩ ነው ያሉት። በቀድሞ ደቡብ ክልል የቲቪ በሽታ ሁኔታ የሚከታተል ኮሚቴ አባል የሆኑት ሲስተር እናትነሽ ቆስጤ የጤና ባለሙያ ሲሆኑ ከዚህ ቀደም መድኃኒትን ከተላመደ ቲቪ በሽታ ታክመው ድነዋል። ስለሆነም በሽታውን ለማከምና ለማዳን የጤና ባለሙያዎችን ግንዛቤ በማስፋት ረገድ በትኩረት መሰራት አለበት ይላሉ። ከተላመደ ቲቪ ተጠቂ ከነበሩት መካከል አንዷ ነኝ። እዛ ቦታም አሁን ቆሜ በመስራቴ በጣም ደስተኛ ነኝ። ምክንያቱም ህመሙ ይገባኛል። ያለውን ህመም ስለማቀው ከበሽተኞቹ ጋር እንደ ቤተሰብ ነኝ። እኔ ያንዳንዱን ጥያቄያቸውን በቃ በግልጽ እኔ ጋር ሳይፈሩ እየመጡ ይነግሩኛል። ገንዘብ ባይኖራቸው እንኳን ገንዘብ የለንም፣ የምንበላው የለንም፣ ቤተሰብ የለንም፣ የትራንስፖርት የለንም እያሉ በግልጽ ለኔ በደንብ የሚያወሩኝ ነገር አለ። ባልና ሚስት ሲጣላ ራሱ አስታርቄ የማቅበት ጊዜ አለ። ይሄንንም ያደረኩት እንደ ቤተሰብ ቀረቤታዬ ነው እና ይሄንን ያደረገው እና ደግሞ የሆስፒታላችን ውስጥ የደጋፊ ቡድን አለን። የተላመደ ቲቪ ደጋፊ ቡድኖች አሉ። እነዛ ደጋፊ ቡድኖች ማለት ካሁን በፊት የተላመደ ቲቪ መድኃኒት ወስደን የጨረስን ነው እና እነዛ የጨረስን ሰዎች ህመሙን ስለምናቅ የመድኃኒቱን ሳይድ ኢፌክት የጎንዮሽ ጉዳቶቹን አጠቃላይ ያለውን ሙሉ የህመሙን ሁኔታ ስለምናቅ በሽተኞችን ለማገዝና ለመርዳት እንደ ቡድን ተቋቁመን ሆስፒታል ውስጥ ስለምንገኝ በተለያዩ ዞኖች ነው ደግሞ ያሉት ከተማ ውስጥ ብቻ አይደሉምና በአምስቱም ዞኖች አቅራቢያ ባሉት ዞኖች መካከል ያንን እርዳታ እየሰጠን ነው የምንገኘው ለታማሚዎችና እኔ እንደ ጤና ባለሙያም እንደ አንድ ህብረተሰብም ሆኜ መናገር የምፈልገው የቲቪ ታማሚዎች እውነት ነው በትንፋሽ በኩል ነው የሚተላለፈው በሽታው ግን እንደዛም ሆኖ በቃ ያ ሰው ሲመጣ ማራቅ መጸየፍ መራቅ አያስፈልገንም። ለህብረተሰቡም ለጤና ባለሙያው መናገር የምፈልገው ነገር ማስክ ለብሰንም ቢሆን በቅርበት እያስጠጋን እንደ ቤተሰብ ብናደርግ ችግራቸውን ብናዳምጥ እነሱን አቅርበን ነው ቤተሰቦቻቸውንም ጠርተን ስክሪን አድርገን ለቤተሰቦቻቸው መከላከያ መስጠት የምንችለው መጀመሪያ ታማሚዎችን ስናቀርብ ነው። መድኃኒት የተላመደ ቲቢ በሽታ በአግባቡ ከታከመ የሚድን ቢሆንም ህብረተሰቡ ራሱን መጠበቅ እንዳለበት የዘርፉ ባለሙያዎች ምክር ሀሳብ ነው። ሰው አንደኛው ግንዛቤው ነው መጨመር ያለበት። ቲቢ ማለት ምን ማለት ነው? ምን አይነት ምልክት ሲኖራቸው ነው ሰዎች ቲቢ
ሊኖራቸው ይችላል ተብሎ ሊጠረጠሩ የሚችሉት የሚለውን ነገር በመሰረታዊነት እሱ ማወቅ አለበት። አንደኛው 2 ሳምንትና ከዛ በላይ ሳል ሲኖራቸው ማታ ማላብ፣ የመደካከር፣ የምግብ ፍላጎት መቀነስ በተለይ እነኛ አይነት ምልክቶች ኮመንሊ ግን ከ2 ሳምንት በላይ ሳል ሲኖራቸው ሰዎች ደረቅም ይሁን አክታም የቀላቀለ ሊሆን ይችላል። አንዳንድም ደም የቀላቀለ አክታም ሊኖራቸው ይችላል። በዛ ሁኔታ ምንድነው መጥተው ጤና ተቋም ላይ መታየት መቻል አለባቸው። አንደኛው እሱ ነው። ይሄ ሕክምናውን ከማግኘት አንጻርና ከመመርመር አንጻር አገልግሎቱን ጤና ተቋም ላይ አገልግሎቱን ከማግኘት አንጻር ነው። ከዛ ውጪ ግን ምንድነው ህብረተሰቡ በተቻለ መጠን 2 ሳምንትና ከዛ በላይ ሳል የሚኖራቸውን ሰዎች አንድም እነሱም ፕሮሞት ቢያደርጓቸው ሄደው እንዲመረመሩና አገልግሎት እንዲያገኙ፣ ከዛ ውጪ ግን እነሱ ጥንቃቄ ማድረግ አለባቸው። በደቡብ ኢትዮጵያ ክልል ጤና ቢሮ ቲቪና መሰል የሳምባ በሽታዎች መከላከል ዘርፍ አስተባባሪ የሆኑት አቶ ታዲዮስ ጤና በበኩላቸው በሽታውን ለማከምና ለህብረተሰቡ በቅርበት አገልግሎት ለመስጠት በደቡብ ኢትዮጵያ ክልል በ5 ከተሞች የህክምና አገልግሎት ማዕከል እንዳለም ገልጸዋል። እንደኛ ክልል እንደ ደቡብ ኢትዮጵያ ክልል 5 የመድኃኒት የተላመደ ቲቢ ህክምና መስጫ ማዕከላት አሉ። አንደኛው ድላ ነው፣ ሁለተኛው ሶዶ ነው፣ ሶስተኛው አርባ ምንጭ ሆስፒታል ነው፣ አራተኛው ሳውላ ነው፣ አምስተኛው ጂንካ አጠቃላይ ሆስፒታል ነው። እንግዲህ በእነዚህ ሆስፒታሎች ብቻ ነው የመድኃኒት የተላመደ ቲቢ ህክምና የሚሰጠው። ስለዚህ ባለሙያዎችን አሰልጥነናል። ይህንን ባለሙያዎች እንግዲህ ያው ዶክተሮች የተመደቡ አሉ፣ እዛ ክፍል የሚሰሩ ከዶክተሮች ጋር ደግሞ ተቀናይቶ የሚሰሩ ነርሶች፣ ጤና መኮንኖች አሉ፣ አገልግሎት ይሰጣሉ። አሁን ግን ያው ህብረተሰቡን የማስተማር ስራም በተጠናከረ መልኩ እየተሰራ ነው ያለው። ከዛ ውጪ ደግሞ አገልግሎቱ ለህብረተሰባችን ተደራሽ እንዲሆን በክልላችን በርካታ ጤና ኬላዎች ላይ ይሄ የመድኃኒት የተላመደ ቲቢ ህክምና በአሁኑ ሰዓት እየተሰጠ ነው ያለው። የዴሞክራሲ ባህልን በትውልዱ ለማስረጽ ጉልህ ሚና ያለውን የህፃናት ፓርላማ ለማጠናከር እየሰራ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ አስታወቀ። ለአካል ጉዳት፣ ለጉልበት ብዝበዛና ለጎዳና ህይወት ተጋላጭ ለሆኑ ህፃናት ትኩረት ሊሰጥ እንደሚገባ የወላይታ ሶዶ ከተማ የህፃናት ፓርላማ አባላት ጠይቀዋል። የከተማው ህፃናት ፓርላማ የ6 ወራት እቅድ ክንውንና የቀጣይ 6 ወራት እቅድ ቀርቦ ውይይት ተካሂዷል። መስከረም ጌታቸው ተጨማሪ አላት። ህጻናት የነገ ሀገር ተረካቢ እንደመሆናቸው በሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ተሳታፊ ለመሆን ከልጅነታቸው ጀምሮ ግንዛቤ እያገኙ ሊያድጉ ይገባል። ለዚህ ደግሞ ሁነኛ መንገድ የህጻናት ፓርላማ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ቴነሽ ኤልያስ ይገልጻሉ። እንግዲህ እንደ ሀገር ህጻናት የነገ ሀገር ተረካቢ ናቸው ተብሎ ይታመናል። እሱም ብቻ ሳይሆን በዛሬቱ ኢትዮጵያም ህጻናት አንዱ የማህበረሰብ ክፍሎች ናቸው። ከዚህም ጋር ተያይዞ ያላቸው አስተዋጽኦ ይሄ ነው የሚባል አይደለም። በጣም ከፍተኛ አስተዋጽኦ ለሀገሪቱ እድገት ቀጣይነትም ጭምር ከፍተኛ አስተዋጽኦ ያላቸው መሆኑ ይታመናል። ከዚህም የተነሳ መንግስት በፖሊሲ ደረጃ ቀርጾ ልክ እንደ ዋናው ፓርላማ የህጻናት ፓርላማ እንዲኖር ያደረገበት ምክንያት አለ። የራሱ የሆነ አዋጅ አለው። የራሱ የሆነ ማቋቋሚያ መመሪያና ደንብ ያለው ነው። ከዛም የተነሳ የራሳቸውን ምክር ቤት ደግሞ በራሳቸው መርተው ዲሞክራሲያዊ ሂደቶችን እንደ ሀገር ለወደፊት ለኢትዮጵያ ተስፋ የሚሆኑ ከመሆናቸው ጋር ዲሞክራሲን ኤክሰርሳይዝ እያደረጉ ያሉበትን ምቹ ሁኔታ ለመፍጠር ፓርላማ ወሳኝ መሆኑን እያደረጉ ያሉበት ሁኔታ ነው ያለ። ኃላፊዋ አያይዘው ለህጻናት ፓርላማ ልዩ ትኩረት በመስጠት ድጋፍና ክትትል እያደረጉ እንዳሉም አስታውቀዋል። የህጻናት ፓርላማ የራሱ የሆነ ኮሚቴ ወይንም ስራ አስፈጻሚ ያለው ፕሬዝዳንት፣ ዋና አፈ ጉባኤ፣ ምክትል አፈ ጉባኤ ተብለው የተደራጁ የሚመሩ አመራሮች አሉ። እነዛን አመራሮች በጋራ በመሆን እቅዳቸው ያው ከኛ ተቋም ጋር ተመሳሳይ እቅድ ይኖራቸዋል። በፖለቲካ በማህበራዊ ምን አይነት ተግባራትን ማከናወን አለባቸው የሚለውን እቅድ ሲያቅዱ አቅጣጫ ማሳየት መደገፍ ይኖራል። ተግባርን ሲሰሩ ደግሞ በጋራ በትምህርት ቤቶች በቀበሌ የሚሰሩ ስራዎችን በጋራ የምንሰራበት ድጋፍ
የምናደርግበት ነው። አፈጻጸምም ስንገመግም እንደ መንግስት የህፃናት ፓርላማ በጀትም ጭምር ተይዞ በሴቶችና ማህበራዊ ጉዳይ መምሪያ ኮድ ውስጥ ተቀምጦ የራሳቸውን ተግባር እንዲፈጽሙ እንዲጠናከሩ የማድረግን ስራ እንደ መንግስትም አቅጣጫ ተይዞ እኛም ድጋፍ እያደረግን ያለንበት ነው የሚሆነው። የከተማዋ የህፃናት ፓርላማ የ6 ወራት እቅድ ክንውንና የቀጣይ 6 ወራት እቅድ ቀርቦ ውይይት የተደረገ ሲሆን ለአካል ጉዳት፣ ለጉልበት ብዝበዛ እንዲሁም ለጎዳና ህይወት ተጋላጭ ለሆኑ ህጻናት ትኩረት ተሰጥቶ እንዲሰራ የፓርላማው አባል ህጻናት ጠይቀዋል። እዚህ በወላይታ ሶዶ ላይ ለአካል ጉዳተኞች ቦታ እየተሰጠ አይደለም። ይህ ማለት ግንዛቤ ሀሳብም ራሳቸውን ከየበታች አድርገው እንዳያዩ ሀሳብም ግንዛቤም እየተሰጠላቸው አይደለምና በዚህ ቢሰራ ለአካል ጉዳተኞች ደግሞ የተሻለ ደረጃ ቢሰጥላቸው እና ብዙዎቹ አሁን ቤት ያሉ አሉ የትምህርትን እድል ያላገኙ እነዚህ ጎዳና ላይ የሚኖሩ የጎዳና ልጆች አንዴ ምግብ አብልቶ ልብስ አስለብሶ የሚያስፈልገው ትንሽ ሳንቲም ሰጥቶ መላክ ብቻ ለነሱ በቂ አይደለም ብዬ አስባለሁ። እነዛ ልጆች ያንን ምግብ ከበሉ በኋላ ልብስ ከለበሱ በኋላ ድጋሚ ወዴት ይሄዳሉ ብሎ ፊውቸራቸው መታሰብ አለበት እና ሁሉንም ልጆች ወደ ቤተሰቦቻቸው መላክ ወይም አንድ እርዳታ ድርጅት እንዲገቡ ማድረግ አለብን። እናንተ የሴቶችና የህፃናት ጥቃት ላይ ተሰርቷል ብላችኋል። የተሰራውስ ምንድነው? አሁንም እኛ ብዙ ጥቃቶችን የህፃናትና የሴቶች ጉልበት ብዝበዛዎችን እየሰማን ነው። ሙሉ በሙሉ እንዲቀረፍ እንደሚደረግ ሀሳብ ቢሰጡ። የ6 ወር አፈጻጸማቸው የተሻለ እስካየነው ድረስ ማለት እንደ አስተያየት ማቅረብ የምንፈልገው የተማሪ ብዛት አሁን ለምሳሌ አብዛኞቹ ተማሪዎች ወደ ኋላ እየቀሩ ስለሆነ የተማሪው ብዛት በፐርሰንታይል ከፍ ቢልላል። ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያም በዚህ ወቅት ተሰጥቷል። አካል ጉዳተኞችን በተመለከተ ይህ አሳሳቢ የሆነ ነገር ነው። አካል ጉዳተኞችን ጎዳና ላይ የሚኖሩ ሰዎችን ስንመለከት አሁን በጣም አሳሳቢ ደረጃ ላይ የደረሰው ይሄ ነውና እስካሁን ከኛ ጋር ከኤንጂኦዎችም ጋር ሆነን ለመስራት የሞከርነው ነገር አለ። አካል ጉዳተኞችን ሳፖርት ማድረግ በተለያዩ ነገሮች ሳፖርት ማድረግ እና ጎዳና ላይ ያሉ ልጆችን መመገብ አንድ ላይ የሆነ አስፈላጊውን ነገር መሰረታዊ ነገር በማመርከት እየታገልን ነው ያቅማችንን ያህል እና እቅዳችንም ውስጥ በሰፊው ለመስራት የያዝነው ነገር አንደኛው ጉዳይ ይሄ ነው። የህፃናት መታገት፣ ህፃናት ላይ የሚደርሱ የተለያዩ ኢሰብአዊ የሆኑ ድርጊቶችን እንቃወማለን። እንግዲህ እንደ ህፃን ደግሞ የሚደርሱት ጥቃቶችን በምናይበት ጊዜ ቶሎ ብለን ማሳወቅ ለቤተሰብም ሆነ በቅርብ ላሉ ታላላቆቻችን በመናገር እኛም ደግሞ የራሳችንን ድርሻ መወጣት እንችላለን። ህጻናት ላይ የሚደርሱ ጥቃቶችንና ጉዳቶችን ለመከላከል ሁሉም የድርሻውን ሊወጣ እንደሚገባ መልእክት ተላልፈዋል።